ምንድነው ትሁት? ጣራሙት የምታይ ትመስያለሽ። እና ልክ እኮ ነኝ። ጣራሙት አይደለህ እንዴ? ቆይ ጠብቂኝ ብቻ። እንዲህ እንደሆንሽማ አትቀሪ። አንተ ደግሞ ማን ነህ? ምን አገባሽ? እኔ ያወራው ከሷ ጋር ነው። ምን ጥልቅ አረግሽ? አንተ ሰውዬ ለምንድን ነው የማታወኝ? ቆይ ለምን አልሞተችም ነው? ለምን ነው የማታወኝ? ምን አርጊ ነው የምትለኝ? እኔ በህይወት እያለሁ እናንተ ደስተኛ ልትሆኑ አትችሉም። የኔን ክብር ወስዳችሁ እናንተ በክብር ልትኖሩ። ማን ነህ ዛፉ? ስለ ጉዳዩ ጣልቃ ላለመግባት እየሞከርኩ ነበረ። እንደማያው ከሆነ ደግሞ አንተ ጣልቃ እንድገባ እያስገደድከኝ ነው። ይኸውልህ ጭንቅላት ላይ ባልደርስም ቁርጭምጭሚትን በድንጋይ ብዬ ይኸውልህ መሬት ለመሬት እንደ እባብ እንድትሳብ ነው ማድረግ። እሺ አንቺ ጉቶ እስኪ ሞክሪኛ። ካፈር ነው ምደባልቅሽ። ሐረ ይዘሽው እንዳትወርቂ በእናትሽ። ወይኔ እግሬ! አንቺ ብድነሽ እንዴ? ወይኔ ቻያልሽ እንዴት አደርሽ? ደህና አደርክ? ተመስገን። ደህና ነኝ። ትሁትስ? ከህያብ ጋር ሱቅ ወጣች። ኦኬ እስኪ ነኝ። እኔ የምልሽ ከሊዲያ ጋር ተደዋወላችሁ? ከኔ ጋር ኧረ አንደዋወልም። ደግሞ ስልኮ የለኝም። እኔ እኮ ሳያችሁ ጓደኛሞች የሆናችሁ መስሎኝ ነበር። መቼም አንሆንም። ለምን ግን? እኮ ጥሩ እየተቀራረባችሁ ነበረ። አብራችሁ እየተጫወታችሁ አልነበረ? ይቅርታ ተመስገን። እኔ ከማንም ጋር ጓደኛ ብሆን ምንም የማይመስለኝ ሰው ነኝ። ግን ደግሞ ከሊዲያ ጋር መቼም ጓደኛ አንሆንም። አሁን እኮ ለመስተካከል እየሞከረች ነው። አንቺ የምታግዣት ደግሞ በደንብ ትለወጣለች። ህመሙ ነው እንደዚህ የሚያነጫንጫት። ግን የእውነት ታማለች? ማያ ይሄን የተናገረው ሌላ ሰው ቢሆን በጣም ነበር የምጣለው። እንዴት ሞት አፋፍ ላይ ያለ ሰው እንደዚህ ትናገራለች? እንደዛ ልልህ ፈልጌ አይደለም፣ ግን የሆነ የሚያጠራጥር ነገር ስላየሁባት ነው። ደግሞ ምን አየሁት? ቆይ ማያ ልጅቷ ምን አድርጋሽ እንደዚህ የጠመርሻል? እኔን ምን ታደርገኛለች? ያየሁባት ነገር ስላለ ነው። እመነኝ። እሺ ምንድን ነው ያየሽው? ተናገሪ። እሱን አሁን ልነግርህ አልችልም። ማያ ውሸት፣ ሰውን ያለ ምክንያት መጥመድ ሁለቱም ልክ ያልሆኑ ነገሮች ናቸው። ልጅ ነሽ ብዬ ልታገስሽ የሞከርኩ ነው። ልጅቷን ተያት፣ አታሳቃት። ከዚህ በሰላም እስከምትሄድ ድረስ ሰላሟን ስጫት። በእኔ ምክንያት አይደለም ሄደችው። ከሄደችም ደግሞ በራሷ ተንኮል ነው ሄደችው። አሁን አንተ ያልካቸው ባህሪያቶች ደግሞ እኔ የለብኝም። ሰው የላትም ላልከው ደግሞ አንተ ምርጥ ተከራካሪ ጓደኛዋ አለህላት። ቆይ እየገባሽኝ አይደለም። ችግርሽ ከማን ጋር ነው? ከኔ ጋር ነው ወይስ ከሊዲያ ጋር? እኔ ከማንም ጋር ችግር የለብኝም። ሊዲያን ስናገራት ሰምተክ እንደዛ ከሆነ የተሰማ ደግሞ ይሄ ስሜት ሊሰማ የሚገባው ለቱቴ ብቻ ነው። እንደዚህ እንድትርቂ በጭራሽ አልፈልግም። ስትናገሪ ዝም ያልኩሽ ለቱቴ ስለሆንሽ ነው እንጂ ጀራ ሳስተሽ ነው። ቆይ አሁን መቼ ናኩት? እሱን ባላከብር ኖርማ ያቺን ነቀዝ ባናቷ ነበር የምተክላት። ቆይ ለምን እንደያስሮችኝ እንዴ? እኔ ተሻሽለሻል እላለሁ ጭራሽ ብሶብሽ ይለ እንዴ? ምንም አልባሰብኝ። ቆይ ግን እሱ ማን ነው? ምንድነው የሚፈልገው? ታሪክ እንኳን ረጅም ነው እባክሽ። ቁጭ ብለን እናወራዋለን። መቼም የዚህ ሰውዬ ታሪክ አጭር ሊሆን አይችልም። መሄጃ የለኝም። አሁኑ ንገሪኝ። የኔ ወሬኛ እዚህ መቶ ጦርነትን ከሚያነሳ ገብተን ብናወራ ይሻላል። እግሩ እንደዛ ተሰብሮማ ሊመጣ አይችልም። ይሄኔ እኮ መሬት ለመሬት የተሳበ ነው የሚሆነው። ቆይ አንቺ ያለሽበት ቦታ በቃ ሰው በሰላም ተነጋግሮ ነገሮችን አይፈታም አይደል? ወይ ትሁት አታካብጁ። ኧረ እባክሽ አካበድኩ እንዴ? ባርኮት ጉድን አላየም።
ሚስቴ ተለውጣለች ይላል ጭራሽ ሳውስባታል። ይኸውልሽ መጀመሪያ ሚስቱ አይደለሁም፣ ሲቀጥል ደግሞ ምንም የሚጨነቅበት ምክንያት የለውም። ያው ቆይ ምንድን ነው ያደረገሽ? ምንድን ነው ያልሽው? ትሁቴ ይኸውልሽ ምን መሰለሽ፣ ማውራት ስፈልግ አውራሻለሁ። ይሄ ለእኔ ቀልድ አይደለም፣ ትልቅ ህመም ነው። በቃ ሌላ ጊዜ አውራሻለሁ። ይቅርታ፣ እኔ እኮ እንዴት አምኜ መቀበል እንዳለብኝ ግራ ገብቶኝ ነው። የሁለታችሁን ፍቅር ያየዘው እኮ ይሄንን በፍጹም አያምንም። ያንቺን ፍቅር በይ፣ እሱ መቼም ወዶኝ አያውቅም። እንደሚወድሽ ሁሉም ሰው ያውቃል፣ ግን ደግሞ እንዳንቺ ስለማያሳየኝ። እባክሽ አታስናኝ። አሁን እንሂድ፣ በቃ እንሂድ። ምረቴ ገና ዋናው ድግስ ሳይጀመር ደከምሽ። አይ የኔ ጌታ ምን ደክማለሁ ብለህ ነው? እንግዶቹ እንደሆኑ ራሳቸውን ነው የሚያስተናግዱት። በጣም ነው ደስ ያለኝ። ዘመዶችሽን ደግሞ ቅዳሜ ጠርቻቸዋለሁ። በአሁኑ ስላልተመቻቸው ነው። ዘመዶችሽ ያልከኝ? ቆይ ምንድን ነው? በምንድን ነው የምንዛመደው? ምረቴ ወንድምሽ አሸናፊ ግርማ ይባላል፣ ታላቅሽ ነው። እህትሽ ደግሞ ትዝታ ግርማ ትባላለች። እህትና ወንድም አለኝ ማለት ነው? አዎ ዋናዎቹ እነሱ ናቸው። ሌሎችንም አስታውቅሻለሁ፣ ቃል ገባልሻለሁ። ቆይ ለምን ደግሞ አትጠያየቁት እንዴ? ተዋልደናል እኮ ቤተሰብ ሆነናል። ለምን ያልተጠያየቃችሁት? ያው አለመመቻቸት። እኔ የምልህ ቆይ ግን በህይወት እንዳለው ሲሰሙ ምን አሉ? ገና አልነገርኳቸው። ለምን? መጥተው እንዲያዩሽ ብዬ ነው። ያው ደስታቸውም ድንጋጤያቸውም በአንቺ ፊት የእውነት እንዲሆን ብዬ ነው። መቼም በደስታ የሚሆኑትን ነው አይደል የሚያጡት? ይሆናል። ዛሬ ቁርስ ታስቡ ነው እንደሚውለው? እረስቸው እኮ ነው። ልጆቹ ከመጡ ትንሽ እንጠብቃቸው ብዬ ነው። እነሱ ወጣቶች በፈለጉበት ሰዓት ቢበሉ ምን ይሆናሉ ብለሽ ነው? እንዴ ወጣት ነኝ ስትል አልነበር እንዴ? ሀሳብህን ቀየርክ? እሱማ ወጣት ነኝ፣ ምን ይጎልኛል? አሁንማ እኮ ማርጀትህን አመንክ። በግድል ታስረጂ ነው አይደል? ራስህን እባክህ ያመንከው። አሁን ለማንኛውም እኔ ላቀርብ። በስቲ ንገሪኝ፣ ያጠንበለል ማን ነው? አንቺ ደግሞ ነገር አትረሺማ። ያጠንበለልማ አባቴ እንዳገባ የመረጠልኝ የገጠሩ ባሌ ነው። በለው እኛ እንዳተናል። አንቺ ረጅሙ አጭሩ፣ የከተማ የገጠር እያልሽ ታማርጭ እንላለች። እስቲ ለእኛም አንዱን ተይልን። ወይ በእናትሽ ይሄንንማ ወሰጂልኝ። እንደው ስሙትልሽ ብለህ ተዋይልኝ። አይ ይቅርብኝ፣ የተባረከ ይሁን። እና ቆይ ግን ምንድን ነው እንደዚህ የሚያደርገው? ለሽምግልናው ገጠር ሄደን ነበር። እዛ ብታይ በጣም ከባባድ ነገሮች ተፈጥረው ነው የመጣነው። እንዴ አባዬ እሱን ካላገባሽ ብሎ እንዲጠልፈኝ ያደረገ። አያረጉትም? የምርሽን ነው? አድርጎታል። ተመስገን መጥቶ ሰፈሩን ድብልቅልቅ ሲያደርገው ፈርቶ ለቀቀኝ። ኧረ አፈሪ ብላ። ይሄ ምኑ ገልቶ ነው ከመጥለፉ መልቀቁ? እንዴ ያምሻል። ባይለቀኝ አስበሽዋል? ለአንቺ እኮ በጣም ደስ ብሎኛል። ለሱ ግን የመጨረሻ ውርደቱ ነው። አባም ሁኔታውን ሲያይ ልቀቃትና በሽምግልናም ቢሆን እሰጥሃለሁ አለው። እና ቆይ እሱን የለቀቀሽ? እባክሽ ተመስገንን ፈርቶን ይለቀቀኝ። ግን ደግሞ የአባዬንም ሀሳብ እንደ ምክንያት ተጠቅሞታል። መቼም ሽማግሌ ያላከም አይደል እንዴ? ላከ እንጂ አባቴ ጋር የ3 ሰዎች ሽማግሌ ነው የገባው። እኔ እኮ አላምንሽም። ቆይ ደግሞ አንደኛው ማን ነው? ናቲ ይባላል። ያው ፍቅረኛዬ ነበር። እና ቆይ ፍቅረኛሽ ከነበረ እንዴት ከሱ ጋር አልሆንሽም? ከተሙ ጋር ፉክክር ጀምሮ ተሙን ለመብለጥ የማያደርገው ነገር አልነበረም። እኔም በዛ ሰዓት ተመስገን ምን አይነት ሰው እንደሆነ ለማየት ቻልኩ። ሳላስበው ራሴን ወድጄ አገኛት። አይ ተመስገን የስንት ዓመት ልፋቱን ያሳከለት ናቲ ነዋ። ስለዚህ እኮ ማመስገን አለበት ማለት ነው። ማንን? ናቲ ነዋ። እሱ ፉክክር ውስጥ እኮ ባይገባ ኖሮ የተመስገንን ባህሪ ያሳይሽም ነበር ወይ ዛፉ ወይ ተንኮሉ ሚስት ትሆኚ ነበር። ቆሽ ከዛስ ምን ተፈጠረ? ብዙ ነገር ብቻ በመጨረሻ አባዬ ለተሙ ሲሰጠኝ ያ በሽተኛ ደግሞ ተኩሶ መታኝ። ምን? እና ዝም አላችሁት? ተመስገንማ መልሶ እሱ መታው። ፊልም የሚመስል ታሪክ እኮ ነው እየነገርሽኝ ያለሽው። እና ቆይ ምን ልሁን ነው የሚለው? አትሰሚውም እንዴ? ክብሬን አጥቻለሁ እኮ ነው የሚለው። አሁንስ ፈራው በእናትሽ። አረ የምን ፍራቻ ነው? ይሄን ደህና አጣና ቆርጦ ፈልጦ መልቀቅ ነው። እንዳፈርሽ ጓደኛዬ፣ ምንም አያመጣም። እባክሽ አሁንም እንዳድሮ ነኝ።
እኔ ባለሁበት ቦታ የሆነ ችግር አይጠፋም። የኔ ቆንጆ ትልቅን ደስታ እኮ ትልቅ የሚያደርገው ያሳለፍሽው ከባድ ፈተና ነው። ስለዚህ አትዘኝ። ነገ ላይ ነበረ ብለን እናወራለን። እሺ አትከፊብኝ የኔ ቆንጆ። አይዞሽ። አመሰግናለሁ። ቆይ ምንድነው እንዲያናደደኝ? ልጅቷ ጠምዳ ይዛታለች። እሷም ብቻ አይደለም በእሷ ምክንያት እኔን ጠምዳ ይዛኛለች። ከቱቴ ጋርም በእሷ ምክንያት መጣላት አልፈልግም። ትዕግስቴን የተፈታተነችኝ ምን እንደማደርግ አላውቅም። የሆነ ነገር አይታባት ይሆናል። ለምን ቀርበህ አታወራት? ሞከርኩ፣ ግን መልሱ እሷን ሳይሆን እናቷን ማውራ ነው የሚመስለኝ። ነገር እንዴት እንደምጎነጉን አንተ አልገባም። ውይ ለምን ታዲያ ወይ እኔ አላወራት? እስኪ አውራት፣ ምን እንደምትፈልግ ጠይቃት። ወይ ምን አለ የኔ እህት ብትሆን ጠፍጥፌ ነበር የምጥላት። እውነትም አናዳለች። እንዴት እኮ እንደምታፈላ አንተ ስላላየሃት። ደግሞ መልሷስ። በቃ ተረጋጋ። ለምን ጎጣ አንልም? ትሁትን ይዘን እና ህያብንም እሺ ካለች ማለቴ ከኔ ጋር መሆን የምትፈልግ አይመስለኝም። ግን ምንድነው የሆናችሁ? እሷን ጠይቃት። የኔ ጓደኛ አንተ ነህ፣ መጠየቅ የምችለውም አንተ ነህ። እኔ አሁን ማውራት አልፈልግም። ብቻ በጣም ነው የጎዳት። ይሄ ደግሞ የሚታይ ነገር ነው። ሁሉም ሰው የራሱ የሆነ እውነት አለው። ሰው ጋር ሲደርስ ወይ ያንሳል ወይ ይበልጣል። እሱን እንዳልወስን አልነግርህ አልኩኝ። ምናልባት ህያብ አትፈልግ ይሆናል። የኔ ብቻ አይደለም። አሁንም ታስብላታለህ? ለምን አላስብላትም? እሷ ናት የጠላችኝ እንጂ እኔ መቼም ልጠላት አልችልም። ግን ደግሞ ልታገባ ነው። ቆይ ግን የምታገባትን ሴት ትወዳታለህ? የተዋደደ ብቻ አይገባም። ፍቅር ቀስ በቀስ ይመጣል። ያ የሚሆነው ልብህ ካንተ ጋር ሲሆን ነው። ልብህ ሌላ ሴት እየወደደች እሷን ብታገባት ለሁለታችሁም ስቃይ ነው። እሷንም ታሰቃያታለህ፣ አንተም የማትወደው ቤት ውስጥ እድሜ ልክህን ትኖራለህ። ለዚህ ምክርክ ረፍዶብካል። ቀለበት አድርጌላታለሁ፣ ሽምግልናውም አልቋል። ሰርግ ብቻ ነው የቀረ። ግን እኮ ደግሞ አልተጋባችሁም። አሁንም ጊዜ አለ። ጊዜ የለኝም። ሁሉም ሰው ሰምቷል፣ ዘመዶቿም አውቀዋል። ደግሞ ድጋሚ ሌላ ሴት መስበር አልችልም፣ ያውም በእኔ ጥፋት። አብረሃት ስትኖር ደግሞ የበለጠ ትሰብራታለህ። እባክህን እድሏን አታበላሽ። እሷ እድለኛ ነች። የምታፈቅረውን ሰው ነው የምታገባው። አንተ ግን አታፈቅራት። ተመስገን። ወሬን ቀይር። ድጋሚ በዚህ ርዕስ ማውራት አልፈልግም። ማውራት የማትፈልጋቸው ርዕሶች ብዙ ናቸው። ብቻህን አትብሰልሰል፣ ስታወራው ይቀልሃል። እሺ፣ ግን አሁን አይደለም። እንደፈለግ። በቃ አሁን ወደ ቤት እንግባ። እሺ። ሂሳብ ኡፍ ከበርከኝ እኮ አንቺ መች ተሸከምሽ? እጄን እኮ ነው ጣል ያደረግኩብሽ። እና አንተ እጅ ቀላል ካልሆነ ሌላ ሰው ጥራ። እኔ አልቻልኩም። እንዲሁኝ ማንም እንደኛ አልፈልግም። ደግሞ አንድ ወሬ ትንፍሽ ብትይ ጸቤ ካንቺ ጋር ነው። ቆይ ያቺን ሜንጦ ግን ላግኛት ብቻ። መቼም ትሁት አይደለችም አይደል? በእሷ ዙሪያ ያሉ ሁሉ ጤና ቢስ ናቸው። ማያነች እንዴ? እሷ ከሆነች እውነትህን ነው። ምንም ነው ጤና የሌላት። አረ ሌላ የማላቃት ልጅ ናት። ከቁመቷ የበለጠ ድንጋይ ስታነሳ እየቀለደች መስሎኝ ነበረ። ቁልቁል እግሬ ላይ ነው የጣለችው። ቆይ ታዲያ እቺ ጤነኛ ናት ነው የምትይው? ሁሉም ያማቸዋል ያልከው ልክ ነው፣ ከተም ውጪ። አንቺ የማይረባ ቀልድሽን ተይ። ያከይሲ ጠላቴ ነው። እኔ ግን ፍቅሬ ነው። ተመቼ ወዲህ ያን ሁሉ ፍቅርና እንክብካቤ ለትሁት ማን ስለሆነች ነው? እኔ የሷ የሆነ ሁሉንም ነገር መውሰድ ነው የምፈልገው። በዚያ ጉል ፍቅር በምትይው ቀልድ አንድ ቅድ ቢበላሽ አንላቀቅም። እኔ እሱም ወደዴ ይጠቅምሃል እንጂ በጭራሽ አይጎዳህም። ግን ደግሞ በአንድ ነገር መስማማት አለብን። ቆይ በምንድን ነው የምንስማማው? እንደገና የሚጎዳውን ነገር ማድረግ አትችልም? አንቺ ቀልድ ነው ያልሽው? ቆይ እሱ እንድጠቅመው ነው የፈለግሽው? አትጥቀመው፣ ግን ደግሞ አትጉዳው። እኔ እሱን የኔ ካደረግኩት አንተ ትሁቴን በነፃነት ታገኛታለህ። ቆይ እሱን እንዴት ነው ያንቺ የምታደርጊው? እሱ በሷ ጉዳይ አውሬ ነው። እንደ ቀልድ ሚተዋት ይመስልሻል? ካልሞተ በስተቀር ልጅ ሁሉንም ነገር ያስተካክለዋል። ምን? የምን ልጅ? ልጅ አለው እንዴ? ይኖረዋል። ከኔ ቆንጆ ሴት ልጅ ይኖረዋል። አንቺ ቅሌታም አብረሽው ተኛሽ? ከዚህ በኋላ ብንተኛም ይደርሳል። ዋናው መተኛቱ ነው። እኔ ውስብስብ ነገር አይመቸኝም። ቆይ ምንድን ነው ያሰብሽው? አትነግሪኝም? አሁን ልሸኝክ፣ ስፈልግ ግን ጠራሃለሁ። ደግሞ እኔ ምን ላደርግልሽ ነው የምትጠሪ? ምስክር ልትሆን ነዋ። አንተ ብቻ ጠብቀኝ፣ ምን አይነት ታምር እንደማሳይ አሳይሃለሁ። በስመ አብ! እንዴት ነው አንቺ ስድ ሆንሽው?
በቃ ወንድምነቴም ታላቅነቴም ተረሳ ማለት ነው። ባለጌ። ኦፍ ደጀኔ፣ እየደከመኝ ነው። በቃ አታድርቀኝ። አንድ የእጀ ግቢ ብቻ ምን እንደማደርግሽ አሳይሻለሁ። ናዩን ደግፊኝ። ተረክመድን ሙሽሮቹ እየጠፉ ብቻዬን እያረጉኝ ነው። ተመስገን እኮ አለ። ልጥራለህ? ኧረ ስቀልድ ነው። ግን አንቺ ምን ነው ብቻሽ? ቁጭ በይ፣ ወንበር ላምጣ። አመሰግናለሁ። እቺን የመሰለች እርጎ የሆነች አየር ለምደሽ ነው ለካ ብቻሽ የምትቀመጪው? አዎ አየሩ ደስ ይላል። የመጣው ቀን የሆነች ልጅ አይቼ ነበር። ጓደኛሽ ናት መሰለኝ። የተመስገን ጓደኛ ናት። እውነትሽ ነው? እኔ እኮ ተቀራራቢ እድሜ ላይ ስላላችሁ ጓደኛሽ መስላኝ ነው። አይደለች። ተጣልታችኋል እንዴ? ስለ እሷ ሳውራ ደስተኛ አትመስል። ቆይ ግን ጓደኛ ለምን አትመክረውም? እየተጫወተችበት እኮ ነው። እኔ ለሰከንዶች እንኳን ንቄው አላውቅም፣ ግን በእሷ ጉዳይ መቼም አንግባባ። ያየሽባት ነገር አለ? አንድ አይደለም በጣም ብዙ ነገር አይችባታለሁ፣ ግን ደግሞ ማንም አይሰማኝም። ለእኔ ንገሪኝ፣ እኔ እሰማሻለሁ። አንቺ ይህንን የመቆጣጠር ግዴታ የለብሽ። አንተ ከሰማክ ሁሉም ይሰማል። ከዛ ደግሞ የእህቴ ደስታ ይደፈርሳል። ስለዚህ ለማንም ምንም አልናገርም። በዚህ እድሜሽ ብቻሽን ሚስጥር ይዘሽ ለምን ትሰቃያለሽ? እህቴን ለመጠበቅ ነው። ቆይ እኔም ባየሽን ቁጥር ሁሌ ወደኋላ ልትመለሽ? አዎ። ምን ነው ደበረ እንዴ? አልደበረኝም፣ ግን ነፃነትሽን ማሳጣት አልፈልግም። ምንም የምታሳጣኝ ነፃነት የለም። እንዳታስብ እንድች ብለሽ። ማያ ቱቲ እየጠራችሽ ነው። ቱቲ ፈለግሽ? አይ ማሚ ነው ስራሽ። እሺ ቆይ ምንድን ነው የምታፈጪው? ምንድን ነው? እንድትነግረኝ እኮ እየጠበቅኩሽ ነው። ከባርኮት ጋር እያወሩ ነበር። ቆይ ምንድን ነው የሚያስቅሽ? እኔ እኮ እህትሽን ለመጠበቅ እየሞከርኩ ነው። እህቴን ነው ወይስ ባርኮትን? ተውታይ። አልተውም። ቆይ አሁንም እንደ ድሮ ትቀኛለሽ እንዴ? ቆይ አሁን ቅናትን እዚህ ምን አመጣው? በደንብ ነው እንጂ የሚመጣ። የራስሽ ጉዳይ። አልደከመኝም። ሊዱ መጣች። እንዴት ናችሁ? እንዴት ነሽ? ምንድን ነው እንደዚህ ጥፍት ያልሽው? አሳሰብሽን እኮ። እውነት ይህን ያህል አሳስቤያቸዋለሁ? እውነት ለመናገር ግርግር ላይ ስለነበር ትዝም አላልሽንም። ቆይ ምን አድርጌሽ ነው? እዚህ ቤት እንዳልመጣ ከሆነ እቀራለሁ። ምንድነው በወጣው በገባ ቁጥር በነገር የምትወጊ? ማያ ለምን ስራ አታጫለሽ? ለምን አታያት? ምንድን ያልከው? ልጅቷ እኮ በእሷ ምክንያት እዚህ ቤት መቀመጥ ጠልታ ወደማትወደው ቤት ገባች። ሰማኛለህ? እህቴን በመታትን ብቆጣት ምን ያለው? እሺ አንተም ሆንክ ጓደኛ እህቴ ላይ አንድ ቃል እንድትናገሩ አልፈልግም። ማያ ትንሽ ምን ማድረግ ነው? እንዴት ማያን እንደዚህ ትናገራታለህ? ማምዬ እንዴት እንደምትሆንብኝ እኮ አላየሻትም። ልጅቷ ምንም ነው ስርዓት የሚባል ነገር አልፈጠረባት። እና አንቺም ማን ነው ስርዓት አስተማሪ ያደረገሽ እንዴ? ደግሞ ሰው ቤት አፈጠሽ መቀመጥሽ ሳያንስ የሌለሽን ስርዓት ልታስተምሪ ትሞክሪያለሽ እንዴ? ህያብ አንቺ እኮ ስላልገባሽ። ቆይ አንተ እስካሁን እዚህ ምንድን ነው የምትሰራው? ሚስትህ እኮ አኩርፋ ከወጣች ቆየች። ሄዳ አትከተላትም እንዴ? ድሮም ወንዶች ስትባሉ እኮ
በእግር በፈረስ ሴት ልጅ እጃችሁ ካስገባችሁ በኋላ እንደ ቁስ ሰው የምትቆጥሩት ነገር አለ። እንደዛ አይደለም። ንዴቷ በረድ ይበላት ብዬ ነው። እናንተ ካላበረድከው ማን ሊያበርደው ነው? አሁንስ በጣም አበዙት። ዝም ስለው እኮ ተጨማለቀ። አንቺም ደግሞ ተይ ስልሽ አታይም። እኔ ምን አደረኩት? ምን አደረኩ እያልሽኝ ነው? እዚህ ቤት ከገባሽ ጀምሮ መች ልጅቷን ትተሻት ታውቂያለሽ? ይቅርታ ማያ፣ የኔ ቆንጆ ለእኔ ብለሽ እኮ እንደሆነ አውቃለሁ፣ ግን ደግሞ እኔ አንቺን ሲናገሩሽ አልችልም። ማያ ተይ በቃ። እንዳትደግመው እሺ? እኔ የምለው ለምን የሆነ ጨዋታ አንጫወትም? አንቺ ደግሞ ማሚና አባቢ ልታስደብሪ ነው እንደ ጨዋታ ነው የምትይው በዚህ ሰዓት? እኛን አሳትፍም እንደ ጨዋታው። አባዬ ዝም በላት። ሁላችንን የሚያሳትፍ ጨዋታ ነው የምንጫወተው። የኔ ልጅ ትሁትዬ፣ እንደዛ ከሆነ ስለ ጨዋታው ህግና ደንብ ንገሪ። ጨዋታው በጣም ቀላል ነው። አንድ ሰው ከመካከላችን አንገቱን ይደፋል፣ እስክሪፕቶ ደግሞ ይዞራል። ስክሪፕቱ የተገኘበት ሰው ተሸንፏል ማለት ነው። ከዛ በኋላ እውነት ወይም ድፍረትን ይመርጣል። እውነትን ከመረጠ ምንም መዋሸት አይችልም፣ እውነቱን ይናገራል። ድፍረትን ከመረጠ ደግሞ የታዘዘው ማንኛውንም ነገር ያደርጋል ማለት ነው። ትስማማላችሁ? ጨዋታው ቆንጆ ነው፣ ግን እኔ በጣም ደክሞኛል። እኛ እንተኛ፣ እናንተ ወጣቶቹ ተጫዋቱ። አይመስላችሁም? አየሽ አይደል? ይኸው ማሚን አስደበርሻት። ያብ ጨዋታውን የፈራች ትመስላለች። በግድም ቢሆን ይዛቸው አጫውታት። እኔና ምረቴ ገብተን ተኛ። ትላንትም ዛሬም ስትለፋ ነው ያለችው። ደክሟታል። እውነት ነው፣ ትፈራለች። እኔ ምንም የፈራሁት ነገር የለም። መፍራት ካለብህም አንተ ፍራ። ልጆች በሉ ደህና ደሩ። ደህና ደሩ። ደህና ደሩ። እሺ ተጠቃቀና እንትን ነው ወደዚህ ጠቃበል። እሺ እንግዲህ ሌላ ተቃውሞ ከሌለ ወደ ጨዋታችን አይደል? እኔ ተቃውሞ የለኝም። እኔም የለኝም። እንዴ ቆይ ምንድን ነው እንደዚህ የምታዩ? እኔ ምንም የለኝም። መጀመር እንችላለን። እሺ ለአሁኑ እኔ እጨፍናለሁ መጀመሪያ። አይ እኔ እጨፍናለሁ። እሺ እኛ በቃ በጭብጨባ አጨብጭቡላት።
እሺ ቀጣይ ለትንሽ ማስተላለፍ ይቻላል። ይቻላል። ከህግ ውጭ ቢሆን የምታምኚው ሰው ካለ ይከብደኛል። በፈቃደኝነት ምረጭ እንጂ እንዴ ያኔ ተሰጠኝ። እሺ ምን ልቅጣው? ትውቴ ግንባር አንሳለኝ ግንባር በላት በላ እኔ ያዝልሽ። ለነገር በሁለት እጁ ያው እንዴ እንጂ ጥሩ ሰው ነሽ በጣም። አሁን ተከራይ ምን ነው አሁን ማለት ነው ቅጣቴን አዘው እንዴ? አይ አንተ ነው ዝቅ የምትል አንተ እኔ አልቀጣም። እያፎፈርሽ እኮ ነው እኮ እኔ አልቀጣም። መብቴ መሰለኛል። አይ ይሄ ጨዋታ ነው እኮ ጨዋታ ቢሆንም መብቴ መሰለኝ። እናንተን እንዳይደብራችሁ እንጂ መጀመሪያው ነው። እኔ አልቀጣም። ጨዋታችሁን ቀጥሉ። ከሆነ አልቀጣም። በቃ እሺ፣ አታስጨንቋት። እሺ ማንም ያጎነብሰው። እሺ ማን ይጀምር? ከጀምር አስጀምር። አታስቀጭኝ ተውሽ ያለው እንግዲህ አሁን ለከባዱ እሺ፣ እውነት ወይስ ድፍረት? እሺ ብመልሰው ብለህ የምታስበው የህይወት ክፍልን ንገረኝ። እናቴ ትወደኛለች ብዬ እንደማወራው ትወደኛለች ስል እርግጠኛ ሆኜ የማወራላት ሴት ነበረች። እኔ ከእሷ ጋር የነበረኝን ጊዜ ብመልሰው። ደህና ደሩ። ቆይ ለምንድን ነው የሆነ ነገር ሲባል ሮጥሽ የምትይዥው? ከአንተ ለማምለጥ። አሁንም ትወጂኛለሽ? ለዛም ትሮጪው ማለት የምታወራው ታሪክ ራሱ እንዴት እንደሚያስጠላ አይተኳል። በጣም የሚያምር ታሪክ ነው ያለኝ ለአንተ። አዎ፣ ለእኔ ግን ዘግናኝ የህይወት ክፍል ነው። ከልብሽ ነው? ቆይ ሰው መጥላት እንዲህ ቀላል ነው እንዴ? እንግዲህ እሱ እንዳደረክባቸው ነገር ይወሰናል። ሁሉም ነገር ያበቃ መስሎኝ ነበር እኮ። ቆይ ምን ነው እንደዚህ ያስከፋሽ? አልሰማሽም? ያወራውን ነገር እንደ እናት እኮ እርግጠኛ የሆነበት ፍቅር እኔ ጋ ነበረ። እንዴ ታዲያ ይሄ ምን ያስከፋል? ትሁት አልገባሽም እኮ። እወዳት ነበርና ተወዳኝ ነበር እኮ ልዩነቱ። እንዴት አይገባሽም? ቆይ ይሄ እኮ ሁሉም ሰው የሚያውቀው ታሪክ ነው። ለዛ አይደለም የምንገበገበው። አንድ ቀን የመወደድ ስሜት ሳይገባኝ ፍቅርን እንደ ነውር አድርጌ እንድቀበለው አደረገኝ። የኔ ቆንጆ በቃ አስተካክላለሁ እያልኩኝ የማበላሸው እኔ ነኝ።
ይቅርታ። እንደ ሴት የሚገባኝን ነገር መወደድ፣ ስጦታ፣ ሁሉንም ነገር እንዳልቀበል አደረገኝ። አንቺ በሌለሽበት ሰዓት ብቻዬን ያሳለፍኩትን ነገር ስላላየሽ እኮ ነው። አያብ ግን እኮ አሁንም ተወጇለሽ። እሱ አይደል እንደሚያቃጥለኝ? ለምን አልጥለውም? ቆይ ለምን ለምንድን ነው እራሱ አልቻልኩም? እንውጣ። ወዴት? የሚጠጣ ወዳለበት ቦታ። ካልጠጣው ይደብረኛል። እሺ፣ ግን ትወታኝታለች። ለነገሩ ልክ ነህ። እኔም ያስፈልገኛል። ምንድን ነው? እኔም በጣም አብራችሁ ልጅ ይሄ የወንዶች ጊዜ ብቻ። በጣም ከፍቶ በእናትህ አብራችሁ ልጅ ተዋት፣ በቃ ትምጣ። እኔ የለሁበት። ችግር የለውም። ብቻ አብራቸው ትሂድና እንላቀቃት። አረ አብራቸው ናት። ይህን እድል አግኝታ ልታስመልጥ ነው። ቆይሽ ስልካቸውን ለምንድን ነው የማይሰራው? የሙዚቃው ጩኸትና የሴቶቹ ውበት ልባቸውና ጆሯቸውን ደፍሮት ነው። አንቺ ደግሞ እያናደድሽ ነው። ዛሬ ብትመጣ ይህ የምታደርገውን ብቻ። ቆይ እሷ ምን አደረገች? አንጠልጥሏት የሚዞረው እሱ። በደንብ ጠበቃ ቁሚላት። በደንብ ጠበቃ ሁኚላት። መቆም እችላለሁ። ልቀቀኝ። አዘም ልቀቀኝ። ጤነኛ አይደለም። ያምሃል አንተ። ልቀቀኝ። ቁጭ በል። ተመስገን። ሳትነግረኝ መሄድ ደግሞ እቺን አስከትለህ ትሄዳለህ? ምን ላድርጋት? ድርቅ አለችብኝ። ትሁት እህቴ በጣም ነው የምወድሽ። ኧረ ወዲያ ሰውዬሽን ይዘሽ ውጭ እንጂ እኔ ምን አገባኝ? ፊቷን ልጠባት መሰለኝ። እንደኔ ግን ባልሽ ማጠብ ብታገዡ ባይ ነኝ። ና ተነሳ። አንተ ደግሞ እንዴት ነው የሚከበደው? አንተ ሰውዬ ተንቀሳቀስ እንጂ ምን ይገትራል? አሁንም ትወጂኛለሽ ማለት ነው? ለምን አንታረቅ? ቆዩ። ታዲያ ለምን አትሄጂም?
ምን ሆነሽ ነው? ጠርጥሬ ቢመስለውስ? ሰክራለች እኮ ያውም ደግሞ ሊዲያ። እባክሽ አስቸግረው ነው የሚሆነው። ልብሽ ግን እንደዛ አያስብም።